ቢግ ቢዩቲፉል ቢል ኢንትሮዲዩስ ያደረገው የሪሚታንስ ታክስ ነው 1% ሪሚታንስ ታክስ ይኖራል አንድ ሰው ወደ አሜሪካ ከአሜሪካ ውጪ ገንዘብ ሲልክ ወደ ኢትዮጵያ ሊሆን ይችላል ወደ ተለያየ ሀገሮች 1% የሚልከው ገንዘብ ላይ ታክስ ይኖራል እሱ ብቻ ሳይሆን የላኪዎቹ ኢንፎርሜሽን የሚላክለት ሰው በደንብ ኢንቨስቲጌት ይደረጋል መኒ ላውንደሪንግ በጣም ከባድ የሚሆንበት ወቅት ለሚሆነው በቅርብ የኢትዮጵያ ኤምባሲ አዲስ ዋሽንግተን ላይ ያወጣው መግለጫ መግለጫ ኤፍቢአይን እንደሚተባበር ወይም ከኤፍቢአይ ጋር እንደሚሰራ ነው እነዚህ ሪሚታንስ ላይ የሚሰሩትን ሰዎች ለመያዝ ማለት ነው ይሄም የሚፈጥረው ሌላ ብላክ ማርኬቱ ላይ ሰዎች በብላክ ማርኬት ተጠቅመው ገንዘብ የመላክ ሂደት ውስጥ ተጽዕኖ ሊፈጥር ይችላል ስለዚህ በአንድ በኩል ለኢትዮጵያ መንግስት ጥሩ ዜና ሊሆን ይችላል በሌላ በኩል ደግሞ የተሻለ ሬት አግኝተው የሚልኩ ሰዎችና በዚህ የላኪነት ሂደት ውስጥ የተሳተፉ even legally registered ቢሆኑ ከባድ ፈተና ይገጥማቸዋል ምክንያቱም አንደኛ የትራምፕ አድሚኒስትሬሽን እነዚህን አካላት ከፍራውድ አንፃር ከመኒ ላውንደሪንግ አንፃር በደንብ ኢንቨስቲጌት የሚያደርግበትና የነሱም ኢሚግሬሽን ሂደት ሪስክ ሊሆን የሚችልበት ሁኔታ ሊፈጠር ይችላል በ2026 ማለት ነው ይሄ ጀነራሊ የምንመለከተው ነው ዛሬም የመጣሁት በአሳይለም ኮኦፐሬቲቭ አግሪመንት ዙሪያ አንዳንድ ውዥንብሮች ስላሉ ብዙ ክላይንቶቼ ደግሞ አንዳንድ ነገሮችን ክላሪፋይ እንዳደርግ ስለጠየቁኝ እሱን ለመናገር ነው በሚቀጥለው ፕሮግራም በአፈርማቲቭ አሳይለም አፕሊኬሽን ዙሪያ የዚህ የኤሲኤ ወይም ደግሞ የአሳይለም ኮኦፐሬቲቭ አግሪመንት ኢፌክቱንና ምን ያህል ኢምፓክት ያደርጋቸዋል የሚለውን ነገር ለማውራት ሞክራለሁ አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው ይሄ አሳይለም ኮኦፐሬቲቭ አግሪመንት የሚባለው አግሪመንት በዚህ በሁለት ሳምንት ውስጥ በጣም ብዙ ችግሮችን እያመጣ እንደሆነ እናያለን ብዙ ሰዎች ፓኒክ እያደረጉ ነው እንድትረጋጉ ነው የመጀመሪያው ምክሬ ከዛ በተጨማሪ ግን አንደኛው ነገር ምንድነው ኢሚዲየት የሆነ ዲፖርቴሽን የለም ሰዎች ማመልከቻችሁን አታቀርቡም ሲባሉ ወይም ደግሞ ፍርድ ቤቱ ይሄን ነገር መስማት የለበትም በሚባልበት ጊዜ ያ ሰው ኢሚዲየትሊ ዲፖርት ይደረጋል ማለት አይደለም ስለዚህ ያ ነገር አትሊስት ሰውን ሊያረጋጋው ይገባል ሁለተኛው ነገር ደግሞ ምንድነው ይሄ አግሪመንት ራሱን የቻለ ብዙ ሌጋል ቻሌንጅ ይገጥሙታል ብለን ነው የምንገምተውኛ ምናልባት ወራት ምናልባት አመታት የሚፈጅ ኦኬ ስለዚህ አግሪመንቱ ራሱ ፌር አይደለም በሚል አንድ ሰው አሜሪካን ሀገር መጥቶ ጥገኝነት ከጠየቀ በኋላ አመት ሁለት አመት ከኖረ በኋላ ፍርድ ቤት ጉዳዩን አቅርቦ ዲው ፕሮሰሱ እንኳን ሳይታይለት ወደ ሌላ ሀገር ሄዶ ጥገኝነት ያቅርብ ማለት ትንሽ ፌር አይደለም በሚል ሁኔታዎች ሊቀየሩ ይችላሉ ብለን ነው የምንገምተው ስለዚህ ይሄም ነገር ሰዎችን ትንሽ ሊያረጋጋ ይችላል ብዬ ገምታለሁ ሶስተኛውና የመጨረሻው ነገር ዛሬ ማለት የምፈልገው ደግሞ ኢቭን ኢን ዘ ወርስት ኬስ ሲናሪዮ ወይም አንድ ሰው ገብቶ ፍርድ ቤት ነው ጉዳይህን ማየት አንፈልግም ስለዚህ ቤዝድ ኦን ዲስ አግሪመንት ጉዳይ አይታይም ከተባለ ምንድናቸው ኦፕሽኖች የመጀመሪያው ኦፕሽን እንደ ማንኛውም ሪሙቫል ኦርደር ያ ሰው በ30 ቀን ውስጥ የይግባኝ መብቱን ያስከብራል የይግባኝ መብቱን ያስከብራል ማለት የይግባኝ ፕሮሰሱ ራሱ 2 አመት አንዳንድ ጊዜ 3 አመት ኢቭን ከዛም በላይ የሚፈጅበት ጊዜ አለ አሁን እኛ በ2021 እና በ2022 አካባቢ አሳይለማቸው ዲና የተባሉ ሰዎች ምክንያቱም ኢትዮጵያ ውስጥ ለውጥ መጥቷል ስለዚህ ሁኔታዎች ተሻሽለዋል ወደ ሀገራችሁ ትሄዳላችሁ ተብለው ጥገኝነት የተከለከሉ ጥቂት ሰዎች ነበሩ እና የነሱን ይግባኝ ያልናቸው ነው አሁን ሌጋል ብሪፉን እያስገባን ያለ ነው ስለዚህ አመታት ይፈጃል ማለት ነው ስለዚህ አሁንም ቢሆን ወደ ቦርድ ኦፍ ኢሚግሬሽን አፒልስ ይኬዳል ፋይል ይደረጋል የፋይሉ ፕሮሰስ ሌጋል ፕሮሰሱ ራሱ በጣም ረጅም ጊዜ ስለሚፈጅ በዚህም ነገር መደናገጥ አያስፈልግም ሁኔታዎች ሊለወጡ ይችላሉ ብለን ነው የምንገምተው ሌላው አንድ ነገር መጨመር የምፈልገው ደግሞ ኢቭን በዚህ በ2 በ3 በ4 ቀን ውስጥ እንኳን አንዳንድ አዳዲስ ነገሮች አሉ ምንድናቸው እነዚህ አዳዲስ ነገሮች መንግስት ዩኒፎርም በሆነ መንገድ አይደለም እነዚህ ይሄንን ሞሽን ቱ ፕሪተርሚት ፋይል እያደረገ ያለው ዩኒፎርም በሆነ መንገድ አይደለም ማለት ምንድነው አሁን የትላንትና ፍርድ ቤት ገብቼ ነበር I was expecting የመንግስት ጠበቆች ይሄን ነገር ፋይል ያደርጋሉ ብለን አልተነሳም ወግድኛ አትሊስት ማለት የሚገባን ነገር ተዘጋጅተን የገባ ነው ግን ሞሽኑ ራሱ አልተነሳም ወይ ኡጋንዳውም የሆንዱራሱ ሌላው ደግሞ ምንድነው ባለፈው ፕሮግራሜ ላይ እንደተናገርኩት ወደ ሆንዱራስ መሄድ አለባት የተባለች አንድ ዲቴይኒ ክላይንት አለችን ቢሮአችን ሪፕሬዘንት የሚያደርጋት ያንን ፋይል ባደረጉ በ3 ነው በ4ኛው ቀን ዊዝድሮ አድርገው አሁን ደግሞ ወደ ኡጋንዳ ነው መሄድ ያለባት ይያሉ ይሄ ሁሉ የሚያሳየው ነገር ምንድነው የመንግስት ጠበቆች ወይም ደግሞ ያለው ፕሮሰስ ገና ጠንከር እንዳላለና መንግስት ራሱ እንኳን አምኖበት በሁሉም ፍርድ ቤቶች ይሄንን እያደረጉ እንዳልሆነ ነው የሚያሳየው ስለዚህ እነዚህ ነገሮች ስታዩ አትሊስት ነገሮች ሊረግቡ ይችላሉ ብላችሁ በማሰብ በተስፋ keep in touch with your attorneys I'm sure ሁሉም ጠበቆች ይሄን ነገር ሊነግሯችሁ ዝግጁዎች ናቸው ያለው ነገር ትንሽ አደገኛም ቢሆን ከጠበቆቻችሁ ጋር በመነጋገር ያለውን ነገር መፍትሄ መፈለግ ያሻል አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው በአሁኑ ሰዓት ለምሳሌ አሳይለም ፔንዲንግ የሆነ ሰው ወይ ደግሞ የተለያየ ኬስ ፔንዲንግ የሆነ ሰው ጥንቃቄ እንድታደርጉ ነው ለማለት ነው ለምሳሌ አሳይለም ፋይል አድርጎ ኬዙ እየሄደለት ያለ ሰው ድራንክ ድራይቪንግ ቢያዝ ምን ችግር ይፈጥርበታል በኬዙ ላይ ኦኬ አንድ ሰው ጠጥቶ ቢነዳ
ጥንቃቄ ማድረግ አለባችሁ። ለምሳሌ ጠጥታችሁ ነታችሁ OUI በዚህ ማሳቹሴትስ OUI ነው የሚባለው ወይ ደግሞ በመጠጥ ቻርጅ ብትደረጉ ምንድን ነው የሚደርስባችሁ የሚችለው? ብትታሰሩ ምንድን ነው ሊደርስባችሁ የሚችለው? ኦኬ አይስ ነው ጋ ቢሄድ ይሄ ነገር ምን ሊሆን የሚችለው? ብዙ ጊዜ ያጋጠሙኝ ኬዞች ስላሉ ነው ጥንቃቄ እንድታደርጉ ብዬ ነው እዚህ ላይ የመጣሁት። ምክንያቱም ዋንስ ከያዛችሁ በኋላ ዲቴን ነው የሚያደርጓችሁ፣ ይታሰራል። ከዛ ኬዛችሁን እስር ቤት ነው ማለት ነው የሚጨርሱት። ኦኬ ሶ ቤሲክሊ that's going to be very difficult። ምክንያቱም እስር ቤት ሆኖ ኬዙን የአሳይለሙ ይቀጥላል። ምክንያቱም ኦልሬዲ የአሳይለሙ ፋይል ሆኗል። ነገር ግን እስር ቤት ሆናችሁ መቀጠል ይኖርባችሁ። ምክንያቱም ጠጥቶ በመንዳት በመያዝ ብቻ ነው። ጥንቃቄ፣ ባልና ሚስት መጣላት፣ መደባደብ፣ ዶሜስቲክ አቢዩዝ ጥንቃቄ። ይሄን ነገር ጥንቃቄ አድርጉ ለማለት ነው። ከዚህ በፊትም ይሄን ነገር ተናግሬያለሁ፣ ግን ለተጨማሪ መረጃ ነው የመጣሁት እና ይሄን ነገር በጣም ጥንቃቄ አድርጉ ለማለት ነው። ጊዜው መጥፎ ነው። ማናቸውም ወንጀል ሊንከን ራይሌ አክት የሚባል አክት አለ። ማናቸውም ትንንሽ የሆኑ ነገሮች ራይት ናው በክራይም ደረጃ ሲሪየስ እየሆኑ እየታዩበት ያለ ሰዓት ስለሆነ ጥንቃቄ አድርጉ፣ ኬዛችሁ እንዳይበላሽባችሁ። ሁኔታው ጥሩ ስላልሆነ ጥንቃቄ አድርጉ ለማለት ነው። አበባ እባላለሁ፣ የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ደህና ዋሉ። Do you know that the 4th and 5th Amendments of the Constitution applies for illegal immigrants? If your loved ones is detained by immigration authority unlawfully, do you know that you can challenge that detention by filing a habeas corpus claim in federal court? Habeas corpus is one of the most important protection in law because it ensures that the government cannot detain you unlawfully. In this environment and climate, we might be giving up, frustrated, as if our constitutional right is gone. No, you still can challenge and fight it in federal court. For example, if your loved ones has been stopped by immigration authorities while walking, while driving, and that ICE officer has no reason to believe that this person is illegal, just he was stopped because he looked like immigrants, that cannot be. That's unlawful stop. And that's a stop without a warrant. So you can challenge that in federal court. You make sure and ask that ICE officer has a warrant. Nowadays, that's not happening. But however, if there is a loved one out there that has been detained unlawfully and you want to challenge that, go ahead and file an habeas corpus in federal court. Talk to a lawyer. Always make sure that whoever knock your door has a warrant. They can't just bust the door open and go in or stop you and arrest. My name is Ababa, I'm an immigration attorney. Happy New Year!